عن عبد الله بن عمرو بن العاص رضي الله عنهما أن النبي صلى الله عليه وسلم قال: بلغوا عني ولو آية. رواه البخاري. بسم الله الرحمن الرحيم. الحمد لله رب العالمين، وأصلي وأسلم على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين، وبعد. السلام عليكم ورحمة الله وبركاته. كلكلنا من نجرو عن البخل كسستها منتنا والشح كسستها منت ልዩነቱ ምንድነው? ሁለቱም ስስታምነት ነው። ቡኽል ራስ ጋር ያለን ነገር አለመስጠት ነው። ግልጽ ነው። አንተ እጅ ያለውን ነገር መስጠት ላይ መሳሳት ማለት ነው። ያኒ የራሱ ገንዘብ ላይ መሳሳት ነው። ሹህ ደግሞ ይሄንንም በውስጡ ይዛል፣ የሌሎችን በመውሰድ ላይ መጓጓትን ደግሞ ይጨምራል። ግልጽ ነው ያ ጀማዓ። ስለዚህ ሹህ የሚባለው ቡኽል የሚባለውን በውስጡ ይዛል ማለት ነው። ምንድነው የሚባለው? አንድ ሰው ስግብግብ ነው የሚባለው አይደለም? ስለዚህ ወሹህ ማለት ከስግብግብነት ነው የሚባለው። ሹህ ማለት የራሱን ከመያዝ ጋር ለሰዎች የሚስገበገብ የሆነ ሰው፣ የሰውን ገንዘብ ወደ ራሱ ለማምጣት የሚፈልግ ማለት ነው። ረሱል አለይሂ ሰላቱ ወሰላም በሐዲሳቸው እንደተናገሩት እና አላህ ይጠላላቸዋል ካሉት ነጥቦች መካከል አንዱ ወመንዒን ወሃቲን አሉ። ረሱል የራስን መከልከልና የሌላውን አምጣ ማለትን አላህ ይጠላል አሉ። ረሱል ምን ማለት ነው? በአጠቃላይ አላህ ሹህን ይጠላዋል። ይሄንን ባህሪ ወይም ደግሞ ይሄንን አይነት ጸባይ አላህ ይጠላዋል ማለት ነው። አላ ኩሊ ሐል ከሁለቱም ይከለክላል። የራስን ንብረት ያለ አግባብ ከመቋጠርም ይሁን የራስን ንብረት እየቋጠሩ በሰዎች ላይ ከመጓጓትም ስለመከልከል ነው የሚያወራው ባቡ ማለት ነው። ና قال الله تعالى الله سبحانه وتعالى እንደዚያ وأما من بخل يسست على الله واستغنى يتبقاقا أي عن رحمتنا ያንተን እዝነት አልፈልግም ብሎ ከአላህ የተብቃቃ አላህ አያስፈልገኝም ቁርአን አያስፈልገኝም ብሎ ራሱን ያብቃቃ ወከዘበ ያስተባበለ ቢልሁስና ጀነትን ያስተባበለ ሰው አይ ከዘበ ጀነት የለም እዚሁ ዱንያ እንኖራለን በዱንያ ስንኖር ንብረታችን እንደፈለግን እያደረግን እየተዝናናንበት እንኖራለን ብሎ ጀነትን ያስተባበለ አለ ፈሰኑየሲሩሁ ገና እሱን እናገረዋለን ሊልዑስራ ለከባዱ ጉዳይ እናገረዋለን አለ አላህ ሱብሓነሁ ወተዓላ። ዑስራ هي ጀሃነም ለጀሃነም እናገረዋለን ወደሱም እንዲገባ እናደርጋለን። ወማ ዩግኒ አያብቃቃም ሊያድን አይችልም ማለት ነው። አንሁ ከሱ ማሉሁ እሱ ስስታም የሆነበት ንብረቱ ሊያብቃቁ አይችልም ከአላህ ቅጣት ኢዛ ተረዳ በጀሃነም ውስጥ በወደቀ ጊዜ ማለት ነው። ወይም ጀሃነም ውስጥ በተምዘገዘገ ጊዜ የራሱ ዱንያ ላይ ሲሰስቶ የነበረው ንብረት ከዚህ ቅጣት ሊያብቃቃው አይችልም። ንብረቱን ከፍሎ ከዚህ ቅጣት ነፃ ሊሆን አይችልም። ይሄ እንግዲህ ቁርአኑ እያመላከተ ያለው የተወዐዱ አላሁ ሱብሓነሁ ወተዓላ መን በኺለ ቢማሊሂ ንብረቱ ላይ ስስታም የሆነ ሊወጣበት የሚገባውን ገጽታ ላይ አላወጣም ብሎ በጣም የሰሰተን ሰው አላህ ሱብሓነሁ ወተዓላ እየዛተበት ነው። ምን እያለ ነው? በተቃራኒው የሚጠቅማችሁ ነፃ የሚያወጣችሁ ንብረት አይደለም። ግልጽ ነው። ከጀሃነም እሳት ነፃ የሚያደርገው የምንሰራው ስራ ነው። ከምንሰራው ስራ መካከል አንዱ በገንዘባችን ሰደቃ መስጠት ነው። በገንዘባችን ጥሩ ነገር መስራት ነው ማለት ነው። ና وقال تعالى أهنم الله له ومن يوق يتطبق سوال شح نفسه የነፍሱን ስስት የተጠበቀ ሰው እሷን ያሸነፈና ከስስታምነት ነፃ የወጣ ሰው فأولئك እነዚያ هم المفلحون ስኬታማ የሆኑ ሰዎች እነሱ ናቸው አለ አላህ። هم እነሱ ናቸው المفلحون ስኬታማ የሆኑ ሰዎች የተሳካላቸው ሰዎች ማለት እነዚህ አይነት ሰዎች ናቸው አለ። ነፍሱን አሸንፈው አንድ ሰው ራሱ ዘንድ ካለው ንብረት ሹፍ ያ ጀማዓ
አንድ ሰው የራሱን ንብረት አሳልፎ ሰደቃ ሲሰጥ አላህ እሱ ዘንድ ካለው ማለት ነው አላህ ዘንድ ባለው ላይ አመኔታ አለው ማለት ነው። ገብቷቸዋል ያ ጀማዓ? አንድ ሰው ያለ ምንም ተመላሽ የሆነ ጥቅም ማሁን የሚመለከተው ማለት ነው አሳልፎ ሰደቃ የሆነ ንብረት ሲሰጥ እኔ አሁን ራሴ ጋር ከማስቀምጠው አላህ ጋር ባስቀምጠው የተሻለ የሆነ ጥቅም ያመጣልኛል ብሎ ስላሰበ ነው። እዚህ ያ ጀማዓ ይሄ ደግሞ ትልቅ ደረጃ ነው። ስለዚህ ሙፍሊህ የተሳካለት ሰው ማለት እንዲህ አይነት ሰው ነው። በአላህ ሱብሓነሁ ወተዓላ ላይ አመኔታ ያለው ሰው ነው ማለት ነው። ና ወአማ الأحاديث ሐዲሶች ደግሞ فتقدمت አልፈዋል አለ ብዙ ሐዲሶች ጁምለቱ ሚንሃ ከሷ የተወሰነ ግሩፕ ወይም የተወሰኑ ሐዲሶች ፊል ባብ السابق ባለፈው ባብ ውስጥ አልፈዋል። ኸይር ውስጥ በገንዘብ ማውጣት በሚለው ውስጥ አልፈዋል። እዚህ ጋር አንድ ሐዲስ ብቻ ጠቅሶ ሊያልፍ ነው። وعن جابر رضي الله عنه كجابر تزجبوال الله سراون يوددلت أن رسول الله صلى الله عليه وسلم يا الله ملك تنيا قال عند الزياد اتقوا الظلمان بدل تتنققوا قالوا سون كما بدل تتنققوا قالوا رسول عليه الصلاة والسلام فإن الظلم بدل ظلمات ጨለማዎች ነው يوم القيامة قيامة كان ብዙ ጨለማ ይሆናል አሉ ረሱል አለይሂ ሰላቱ ወሰለም። ብዙ ቦታ ላይ አደጋ ያመጣበታል። ወተቁ ተጠንቀቁ አሹሐ ስግብግብነትን ተጠንቀቁ አሉ ረሱል አለይሂ ሰላቱ ወሰለም። فإن الشح ስግብግብነት አሉ አህለከ አጥፍቷል መንካነ የነበሩትን ሰዎች ቀብለኩም ከናንተ በፊት የነበሩትን ሰዎች ያጠፋው ስግብግብነት ነው አሉ ረሱል ሐመለሁም እንዴት ነው ያጠፋቸው? ሐመለሁም አነሳሳቸው ስግብግብነት ዛሬ እንደምትመለከቱት ነው። አላ ላይ ምን ላይ አንሰፈቁ በማፍሰስ ላይ ዲማአሁም ደሞቻቸውን ወደ ማፍሰስ አነሳሳቸው። የራሳቸውን ማለት አይደለም፣ ግልጽ ነው። ተመሳሳይ እንደነሱ ሰው የሆነውን ሰው ደም በማፍሰስ ላይ አነሳሳቸው ማለት ዲማአሁም የራሱን ደም አያፈስም ሰው፣ ግልጽ ነው። ያው ጂንስ አንድ ተመሳሳይ ስለሆነ ጂንሳችን የሰው ልጅ ነው። አንዱ ሌላውን ሲገል ልክ የራሱን አይነት ደም ነው ያፈሰሰ ያለው ማለት ነው። ለዛ አንሰፈኩ በማፍሰስ ላይ ዲማአሁም ደሞቻቸውን ወስተሐሉ ሐላል አድርጎ እንዲቆጥሩ አደረጋቸው ወይም ሐላል አደረጉ ምንን መሐሪመሁም ሐራም የተደረገባቸውን ነገሮች ሐላል አድርጎ እንዲቆጥሩ አደረጋቸው። ስግብግብነት አይደለም ሪባን ሐላል እያደረገ ያለው አንዳንድ ሰው ጋር ለይስ ከታሊክ ያ ጀማዓ ነው አይደለም። ስግብግብነት አይደለም ዚናን ሐራም እያደረገ ያለው አግብቶ ዘና ስግብግብ መሆን እኮ ነው። በራስ አለመብቃቃትና በሌሎች ሰዎች ላይ መጓጓት ነው። ግልጽ ነው ያ ጀማዓ። ይሄ ሹህ የሚባለው የክፋት ሁሉ መሰረት ነው። ግልጽ ነው። አንድ ሰው በቀልቡ ውስጥ ስግብግብነት ካለ ብዙ ወንጀሎችን እንዲሰራ ያነሳሳዋል። አላህ ይጠብቀንና ረዋሁ ሙስሊም ዘግቦታል። ይሄን ሐዲስ አሳልፈናል ቀርተን 203ኛው ሐዲስ ላይ هذا والله اعلم وصلى الله على محمد والسلام عليكم ورحمه الله وبركاته